የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንዴት አደራችሁ አድማጮቻችን? የፉትቦል ካፌ ዝግጅታችን ጀምሯል። አሁን ከዓለም ዋንጫ ማግስትን ያለ ነው። ስለዚህ ከዓለም ዋንጫ ጋር የተያያዙ አንዳንድ ጉዳዮችን እናነሳለን። የስፔን ብሔራዊ ቡድኑን አሰልጣኝ ሉዊስ ደ ላ ፉዌንቴን ጥቂት እንመለከታለን። በተለይ ለየት ባለ በማርኮስ ኦሬሊያስ ኢንፍሉዌንስ በተደረገ ፍልስፍናቸው ላይ ጥቂት እናተኩራለን። ለየት ያለ ተክለስብዕና ያላቸው በጣም የተረጋጉ የሰከኑ እና ያንን እርጋታቸውን ቡድናቸው ላይ ማስተላለፍ የሚችሉ አይነት አሰልጣኝ ናቸው። የፌዴሬሽን ሰው ናቸው። ለረጅም ጊዜ 8 ዓመት የስፔን የዕድሜ እርከን ቡድኖች አሰልጣኝ የነበሩ ናቸው። በመጨረሻ የዓለም ሻምፒዮን ሆነዋል በስፔን ታሪክ ለሁለተኛ ጊዜ ብቻ ማለት ነው፣ ከቪንሰንት ዴል ቦስኬ ቀጥሎ። ስለሳቸው ጥቂት እንመለከታለን። እግረ መንገድም አሰልጣኞችና መጽሐፍትን ለማንሳት እንሞክራለን። ከዚህ ባሻገር ዲዲየ ዴሾ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ከ2012 ጀምሮ ሲያሰለጥን ቆይቷል። ሎሮን ብሎ ከኃላፊነት ከለቀቀበት ጊዜ ጀምሮ ላለፉት 14 ዓመታት በኢንተርናሽናል እግር ኳስ ለ14 ዓመት በኃላፊነት መቆየት በጣም ረጅም ነው። ከ100 በላይ ጨዋታዎችን በአሰልጣኝነትም መርቷል። ግን በፈረንሳይ እግር ኳስ ውስጥ ትልልቅ በሚባሉት ዋና ዋና ምስሎች ውስጥ ያለ ነው። በክለብ እግር ኳስም በኢንተርናሽናል እግር ኳስም በሱ የአሰልጣኝነት ዘመን ፈረንሳይ ከተጫወተቻቸው በጠቅላላው በታሪኳ 7 ፍጻሜዎች በ5ቱ ላይ ወይ በተጫዋችነት ወይ በአሰልጣኝነት ተሳትፏል እና ገነን ያለ የስራ ድርሻ የነበረው ነው። አምበል ሆኖ የአውሮፓ ዋንጫና የዓለም ዋንጫ አሸንፏል። ደግሞ አሰልጣኝ ሆኖ በድጋሚ የዓለም ዋንጫ አሸንፏል። ከ7 ፋይናሎች 5ቱን ተጫውቷል። ፔጄ በቅርብ ጊዜ ቻምፒየንስ ሊግ እስኪያሸንፍ ድረስ 84 ላይ ፈረንሳይ በሚሼል ሂዳልጎና በነ ፕላቲኒ እየተመራ ቻምፒዮን ስትሆን በሁለቱ ድሎች ውስጥ ብቻ ነው ያልነበረው። ምክንያቱም ማርሴይ ቻምፒየንስ ሊግ ሲያሸንፍ የዚያ ቡድን አምበል ስለነበር፣ በኋላም በተጫዋችነትና በአሰልጣኝነት ብዙ ገድሎች ስለነበሩት ስለሱም እናነሳለን። ከዛ ባሻገር የእንግሊዝ እግር ኳስ አሁን ሀዘን ላይ ነው ያለው። ኪንግ ኬቭ ወይም ኬኬኬ ኪንግ ኬቨን ኪገን በ75 ዓመቱ ህይወቱ አልፏል። ብቸኛው እንግሊዛዊ ነው 2 ጊዜ ባሎንዶር ያሸነፈ። በሊቨርፑል የመጀመሪያ ወርቃማ ዘመን ውስጥ በጣም መሪ ተዋናይ የነበረ እና በእርግጥ ከሊቨርፑል በለቀቀበት ሁኔታ ብዙ ጊዜ የሊቨርፑል ታላላቅ ተጫዋቾች በሚል የታላላቅ ተጫዋቾች ስም ዝርዝር ይፋ በሚሆንበት ጊዜ የኬቨን ኪገን ስም ብዙ ጊዜ አይነሳም። በለቀቀበት ሁኔታ ኮንትራቱን ጨርሶ በገንዘብ ጉዳይ ነው የለቀቀው ሚል ቅሬታን በሊቨርፑል ደጋፊዎች በኩል ስላለ ማለት ነው። ግን በቡድን ውስጥ በነበረው ውጤትና አስተዋጽኦ ግን አንሶ ሊታይ የሚችል ሰው አይደለም። ከዛ ወደ ጀርመን ሄደ። በሃምቡርግ ታሪክም የመጀመሪያዎቹን ቡንደስሊጋዎች ያሸነፈ ተጫዋች ነው። 2 ጊዜ የባሎንዶር አሸናፊ ይሆናል በተከታታይ ዓመታት። ከቢል ሻንክሌ ጋር ባለው ጓደኝነት የሚታወቅ ነው። ከዛ ደግሞ በአሰልጣኝነት እና በተጫዋችነትም በእርግጥ 2 ጊዜ ኒውካስልን ከጥልቅ እንቅልፍ የቀሰቀሰ የሚባል በተጫዋችነት ወደ ፈርስት ዲቪዥን ያሳደጋቸው ነው። በአሰልጣኝነትም ከ3ኛ ዲቪዚዮን ወደ 3ኛ ዲቪዚዮን ለመውረድ ከሚያጣጥር ቡድንነት ከሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ጋር ለፕሪሚየር ሊግ ድል የሚፎካከር ቡድን ወደ ማድረግ ያሸጋገረ፣ ከሁሉ በላይ ደግሞ በሚጫወተው እግር ኳስ ምክንያት እስካሁን ድረስ ኢንተርቴይነርስ እየተባለ የሚጠራ ቡድን ነው የኒውካስል ቡድን። ስለዚህ በተጫዋችነትም በአሰልጣኝነትም ግን ደግሞ ለምሳሌ በትሬኒንግ ሬጂም ጂምናዚየም መስራት አሁን በቃ የተለመደ ነገር ነው። ግን ያኔ በፊትነስ ላይ የነበረው ኦብሰሽን የሚያስገርም ነው። ትልልቅ የኮሜርሻል ስምምነቶች በመፈጸም ከቀዳሚዎቹ ተርታ የሚጠቀስ ነው። በጣም ተወዳጅ ፊገር ነው ኬቨን ኪገን። የእንግሊዝ ብሔራዊ ቡድን አሰልጣኝ ነበር። እንዳሰበው የተዋጣለት ባይሆንም ማንቸስተር ሲቲንም አሰልጥኗል፣ ፉልሃምንም እንደዚሁ። ስለዚህ ኬቨን ኪገን ህይወቱ አልፏል። ስለ እሱም እንዲሁ እናነሳለን ማለት ነው። ጊዜ ቢፈቅድ ስለ ባሎንዶርም እንመለከታለን። ሁሉም ነገር አለቀ አይደለም። ስለዚህ የ2025-26 የውድድር ዘመን ያለ ጉድለት ተጠናቋል። የዓለም ዋንጫ ፍጻሜ ከተደረገ በኋላ ማለት ነው። የባሎንዶር አሸናፊ ማን ይሆናል? አሁን ግልጽ ፌቨራይት አለው ወይ ዘንድሮ ባሎንዶር አሸናፊ ለመሆን? ሮድሪ ትልቅ ሞመንተም ያገኘ ይመስላል በዓለም ዋንጫው በነበረው ፐርፎርማንስ። ዓለም ዋንጫ ደግሞ
የባሎንዶር አሸናፊዎችን የመወሰን ታሪክ ያለው ነው ወይስ ሌላ ተጫዋች? ምባፔ ግሩም የዓለም ዋንጫ፣ ሜሲ ግሩም የዓለም ዋንጫ አሳልፏል። ግን ደግሞ እንደ ክቫራትስኬሊያ በቻምፒየንስ ሊግ ከፓሪስ ሳን ጀርመን ጋር፣ ዴምቤሌ በተመሳሳይ የወቅቱ አሸናፊ፣ ወይስ ሌላ ተጫዋች እናስባለን? ሃላንድም ግሩም ነበር። ስለዚህ ባሎንዶር ጉዳይ የውይይት በር የሚከፈትበት ጊዜ ነው። ምክንያቱም እኔ ዝም ብሎ በተለምዶ አውትስታንዲንግ ካንዲዴት የሚባለው የባሎንዶር ከዚህ ተጫዋች አያልፍም የሚባልለት ተጫዋች ያለ አልመሰለኝም ዘንድሮ። ስለ ሱስ ምን ታስባላችሁ? በእነዚህ ጉዳዮች ላይ አብረናችሁ እንቆያለን። የተወደዳችሁ የመጀመሪያውን ጉዳይ እናንሳ። የሉዊስ ዴላ ፎንቴን ጉዳይ እንመልከት። በስፔን ብሔራዊ ቡድን እንግዲህ አስደናቂ ጊዜን ማሳለፍ የቻሉ አሰልጣኝ ናቸው። በስፔን ወርቃማ ትውልድ ውስጥ ያሉ ትልቅ ሰው ናቸው። ስማቸው ወደፊት የሚነሳ እንመልከተኝ ጉዳይ ልክ ነው። የሉዊስ ዴላ ፉዌንቴ ስኬት በጣም አስደናቂ ነው። የዓለም ዋንጫ፣ የአውሮፓ ዋንጫ፣ የኔሽንስ ሊግ አሸንፈዋል። ደግሞ በስፔን የዕድሜ እርከን ቡድኖችም ባለድል ናቸው። የስፔን የድል ጉዞ ማብቂያውም ይሄ ላይሆን ይችላል። ምክንያቱም የሚቀጥለው የዓለም ዋንጫ ሲመጣ ላሚን ያማልና ፓው ኩባርሲ ለምሳሌ 23 ዓመት ነው የሚሆናቸው። አሁን 19 ዓመታቸው ስለሆነ ማለት ነው። እና ሌሎች ብዙ ወጣት ተጫዋቾችም እዚሁ ስብስብ ውስጥ አሉ። በሚቀጥሉ የዓለም ዋንጫ ማይኖሩ ተጫዋቾች ይኖራሉ። እንደ ምሳሌ እንደ ሮድሪ አይነት ተጫዋቾች ላይኖር ይችላል። በእርግጥ አማካዮች ረጅም ጊዜ እንደ ሮድሪ አይነት ከፍጥነት ይልቅ የበለጠ ጨዋታ ማንበብ ላይ የሚያተኩር ተጫዋች ስለሆነ እና አሁን ባለው ደግሞ የፊትነስ ሳይንስ፣ የኒውትሪሽን ሳይንስ ተጫዋቾች ረጅም ጊዜ የተጫወቱ ሲቆዩ አይተናል። ይሄኛው የዓለም ዋንጫ ብቻ 6 ወይ 7 እድሜያቸው ከ40 ዓመት በላይ የሆኑ ተጫዋቾች ሲሳተፉበት ስላየን ሮድሪ አይኖርም ማለት አልችልም። ደግሞ በጣም ኃይለኛ ዲስፕሊን ያለው ሰው ነው። በስፔን ይደረጋል የዓለም ዋንጫ እንደምታውቂው ከፖርቱጋልና ከሞሮኮ ጋር በጣም የሚዘጋጅ ግን ብዙዎቹ ተጫዋቾች እንዳልኩት በእድሜ ወጣቶች ናቸው። የሚቀጥለው የአውሮፓ ዋንጫ 2028 ሲመጣም የሚቀጥለው የዓለም ዋንጫ 2030 ላይ ሲመጣም ይሄንን ድል ለመቀጠል የሚያስችል የእድሜ ፕሮፋይል ያለው ነው። ስለዚህ ከዚህም በላይ ሊሆን ይችላል። ግን እስካሁን ያለው ብቻ ታሪካዊ ከቪሴንቴ ዴል ቦስኬ ጋር የሚያስተካክል ኔሽንስ ሊግን ከጨመርንላቸው ከዴል ቦስኬም የሚበልጥ ደግሞ የስፔን የዕድሜ እርከን ቡድኖችን ባሰለጠኑበት ጊዜ 2 ጊዜ የአውሮፓ ሻምፒዮን የሆኑ ከ17 ዓመት በታች ከ21 ዓመት በታች የኦሊምፒክ የብር ሜዳሊያ አሸናፊ የነበሩ ሰው ናቸው። ግን ወደ ኃላፊነት በመጡበት ጊዜ ቤተኛ ስም የሚታወቁ በትልቅ የላሊጋ ክለቦች ያሰለጠኑ ባለመሆናቸው ምክንያት የሚታወቁ ናቸው። ለአትሌቲክ ቢልባኦ መጀመሪያ በክንፍ ተጫዋችነት በኋላ በመስመር ተከላካይነት ተጫውተዋል። እንደ ሃቪየር ክሌመንት ባለ ትልቅ አሰልጣኝ ሰልጥነዋል። ትላንት ጥቂት ለማንሳት እንደሞከርኩት በስፔን እግር ኳስ ታሪክ ከሚታወሱ ትልልቅ ጨዋታዎች መካከል አንደኛው ጎይኮቼያ የማራዶናን እግር ለ2 በሰበረበት በዛ የኮፓ ዴል ሬይ ፍጻሜ ጨዋታ ላይ የቢልባኦ ተጫዋች ነበሩ። ቢልባኦ በዛ ጊዜ በ80ዎቹ ብዙ ዋንጫዎች ያሸንፍ የነበረ ነው። አሁንም ከሪያል ማድሪድና ከባርሴሎና ጋር ብቻኛው ያልወረደ የላሊጋ ቡድን ነው አትሌቲክ ቢልባኦ። ሂስቶሪካሊ ትልቅ ቡድን ነው። የባስክ ሰው ናቸው። ነገር ግን ትልቅ አሰልጣኝ የሚሉ የለቀቀው አሰልጣኝ ሱፐርስታር አሰልጣኝ ነው። ከስፔን ብሔራዊ ቡድን ኃላፊነቱ በፊትም ከስፔን ብሔራዊ ቡድን ኃላፊነቱ በኋላም በተጫዋችነት ታሪኩም ሱፐርስታር ነው ሉዊስ ኤንሪኬ። ስለዚህ እሱን የተኩት እና እሱን የፌዴሬሽን ሰው በመሆናቸውን ኃላፊነቱን የተረከቡት የፌዴራል አሰልጣኝ በመሆናቸውን ኃላፊነቱን የተረከቡት እና እንደ ሉዊስ ኤንሪኬ አይነት ትኩረት የሚስቡ ግርማ ሞገስ ያላቸው ትልቅ የተጫዋችነትና የአሰልጣኝነት ሲቪ ያላቸው አይደሉም በሚል የኤንሪኬ የመጨረሻው የትልቅ ውድድር የተዋጣለት ባይሆንም በጠቅላላው የስፔን ብሔራዊ ቡድን ኃላፊነቱን ስኬታማ ነበር ለማለት ባይቻልም ነገር ግን የተሻለ ገናና ስም የመፈለግ እግር ኳስም እንደዚህ አይነት ኦብሴሽን አለበት። በቀደም ስለ ሊዮኔል ስካሎኒም ሳነሳ አሁን እንግዲህ የሚሆን አይመስለኝም፣ ግን ለምሳሌ የስፔን እግር ኳስ የጣሊያን እግር ኳስ ፌዴሬሽን አሁን ፓውሎ ማልዲኒ ይመራዋል፣ እነ ቦኑቺም አሉበት። እንደዚህ የቀጣዩን አሰልጣኝ ለመቅጠር ጓርዲዮላን አነጋግረውታል እየተባለ ነው። ጓርዲዮላ ደግሞ ለጣሊያን ትልቅ ፍቅር አለው። ጣሊያን ውስጥ ኖሯል። እንደሚታወቀው የብሬሻ የሮማ በኋላ ተመልሶ የብሬሻ ተጫዋች ሆኗል። ብዙ ወደ ጣሊያን ይሄዳል። እንዲያውም በኢንተርናሽናል ብሬክ ጊዜ ከስፔን ወይም ከካታሉኛ ብዙሃን መገናኛዎች ይልቅ ከጣሊያን ብዙሃን መገናኛዎች ጋር ነው ብዙ ቃለ ምልልስ ሲያደርግ የምናየው እና ለጣሊያን ትልቅ አድናቆት ያለው ይመስለኛል። አይ ቲንክ ኢንተርናሽናል እግር ኳስ ላይ የሚያሰለጥንም ከሆነ ወይ ስፔንን ወይ እንግሊዝን ወይ ጣሊያንን የሚያሰለጥን የሚመስለኝ፣ ብራዚል ወይ አርጀንቲና ለወደፊቱ አላቅም፣ ግን ስፔንን እንደሚያሰለጥን እናውቃለን። በጣም በጠንካራ ፖለቲካል ኦሪየንቴሽኑ ምክንያት አሁን ለምሳሌ ኃላፊነቱን ቢረከብ ኮንቴም ሊሆን ይችላል፣ ግን ጓርዲዮላ የሚረከብ ከሆነ የጣሊያን ብሔራዊ ቡድን የሚቀጥለው የአውሮፓ ዋንጫ ሲመጣ ቱኸል የእንግሊዝ አሰልጣኝ ናቸው። አንቸሎቲ ኦኬ የአውሮፓ አሰልጣኝ አይደሉም እሳቸው፣ ግን ኦኬ የሚቀጥለው የዓለም ዋንጫ ብለን እናስበው የብራዚል አሰልጣኝ ናቸው።
የሚቀጥሉ ይመስላል አሁን ባለው ሁኔታ እና በየሀገራቱ ገናና ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል፣ ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ይሆናሉ። እንደዚህ ሰው እንዲህ አይነት ስሞች ይወዳል። ግን ስካሎኒ ያለፈው የዓለም ዋንጫ አሸናፊ ማኔጀሪያል ኖበዲ የሚባል በተጫዋችነትም ትልቅ ገናና ታሪክ ያለው አይደለም። ዲሰንት የሆነ ጥሩ የእግር ኳስ ህይወት የነበረው እንጂ ከአርጀንቲና ታላላቅ ተጫዋቾች መካከል እንደ አንዱ የሚያስቆጠር የእግር ኳስ ህይወት 7 ጨዋታ ነው ለአርጀንቲና የተጫወተ ፉል ባክ ነው። ግን የዓለም ዋንጫ አሸነፈ፣ 2 ጊዜ ኮፓ አሜሪካ አሸነፈ። ሉዊስ ደላፉዌንቴ ደግሞ ለስፔን አንድም ጨዋታ አልተጫወቱ። በትልቅ ደረጃም በትልልቅ ክለቦች አላሰለጠም። እንዲያውም 2015 ላይ ኃላፊነቱን ሲረከቡ ለ3 ወር ኮንትራት ነበር የስፔንን ከ15 ዓመት በታች ቡድን የተረከቡት። ከዚህ በፊት ስራ አገኝባቸዋለሁ ብለው ተስፋ ያደረጓቸው ክለቦችም አልጠሯቸው። ከዚህ በፊት የተጫዋችነት የአሰልጣኝነት ታሪክ የነበሯቸው ክለቦች እና ተስፋ ቆርጠው ነበር። የስፔን እግር ኳስ ፌዴሬሽን ደግሞ አርኤፍኤፍ ከ2015 የአውሮፓ ዋንጫ መጀመር በፊት በአስቸኳይ በአጭር ጊዜ ኮንትራት የሚቀጥረው አሰልጣኝ ይፈልግ ነበር። ስለዚህ የስራ ማመልከቻ አስገቡ እና በሙሉ እምነትም አይደለም ቅጥሮ የተሰጣቸው የ3 ወር ኮንትራት ብቻ ለሾርት ተርም ኃላፊነት ነው ኃላፊነቱን የተረከቡት። በኋላ ወደ ብሔራዊ ቡድን ኃላፊነት ከመጡ በኋላ ሲያዘጋጁት በቆዩት ቡድን ከሞላ ጎደል 16ቱ 17ቱ ተጫዋቾች በሆነ የእድሜ እርከን ቡድን ውስጥ አሰልጥነዋል። እነዚህን ተጫዋቾች ሲዘሩት በቆዩት ቡድን የዓለምን እግር ኳስ ዶሚኔት አደረጉ። ማሸነፍ ብቻ ሳይሆን ደግሞ ትላንትና ባደነቅ ነው የበላይነት መጠን በፍጻሜው በግማሽ ፍጻሜው በጉዟቸው በሙሉ በውድድሩ ላይ እየጎለበተ ብዙ ችግሮች ያሉበት ቡድን ነው። አመቱን ሙሉ ያልተጫወቱ ተጫዋቾች በክለብ እግር ኳስ ከፍ ባለ ስታንዳርድ የማይጫወቱ ተጫዋቾችን ይዘው እንደዚህ ነው ይሄንን ቡድን በጣም ዶሚናንት የሆነ እግር ኳስ የሚጫወት ቡድን አድርገው የእሳቸው ብቻ አይደለም በጠቅላላ የስፔን እግር ኳስ ፍልስፍና ተጨማሪ ምክንያት ነው። ግን እሳቸው በውድድሩ ላይ የፈለጓቸው ብዙ መፍትሄዎች ነበሩ። ግን ደግሞ እንዳልኩት እነዚህን ተጫዋቾች በማጎልበት ውስጥ የነበራቸው ኃላፊነት ደግሞ በጣም ከፍተኛ ነው። ስለዚህ አናሲዩሚንግ ሆነው መጥተው ማን ነው ይሄ ብለው ሰዎች ምናልባት ከስፔን ውጭ ብዙ ሰው ላያውቃቸው ይችላል። ኃላፊነቱን በተረከቡበት ጊዜ ሉዊስ ደላፉዌንቴ የዛሬ 4 ዓመት የሚታወቅ ስም አልነበረም። የስፔን ብሔራዊ ቡድን ኃላፊነቱን በተረከቡበት ጊዜ ነው ብዙ ሰው የተዋወቃቸው። ግን ደግሞ ስታያቸው በጣም የተረጋጉ አሰልጣኝ ናቸው። በድልም ጊዜ በአስቸጋሪም ጊዜ ኃይለኛ ስክነትና እርጋታ ያላቸው ናቸው። ምናልባት ስለሱ ነው ጥቂት ማንሳት የፈለግኩት። ለመጀመሪያ ጊዜ አይደለም ግን በዚህኛው የአውሮፓ ዋንጫ ላይ ከቤልጅየም ጋር ከተደረገው የሩብ ፍጻሜ ጨዋታ አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ ያሳዩት መረጋጋት በጣም አስደናቂ ነበር። ግን ይሄ ከዓለም ዋንጫ ግማሽ ፍጻሜ ከፈረንሳይ ጨዋታ በፊት ከዓለም ዋንጫ ፍጻሜ ከአርጀንቲና ጨዋታ በፊትም ታይቶ ነበር። ብዙ ጊዜ አሰልጣኞች ቴንስ የመሆን ሴንስ ኦፍ ኦኬዥን የሚሉት አለ አይደል? የዓለም ዋንጫ ፍጻሜ እየጠበቀች ነው፣ ግማሽ ፍጻሜ እየጠበቀች ነው፣ የአውሮፓ ዋንጫ ፍጻሜ ግማሽ ፍጻሜ እየጠበቀች ነው። ስለዚህ የሚጠብቅሽ በህይወቱ ትልቁ ቀን በመሆኑ ምክንያት ለአንድ አሰልጣኝ ያለ የውጥረት ስሜት አለ። ፕሬስ ኮንፈረንሶችም ብዙ ጊዜ ሪላክስድ አይሆኑም። ሳቅ፣ ጨዋታ፣ ቀለል ያለ ከባቢ፣ ቀለል ያለ ድባብ ያለባቸው አይሆኑም ብዙ ጊዜ። እሳቸው ከዛ ጨዋታ በፊት አንድ ጋዜጠኛ 86 ላይ ፈረንሳይና ስፔን ተገናኝተው ነበር እና የፍጹም ቅጣት ምት ቴሎ የሚባል ተጫዋች ስቶ ነበር በሚል ጉዳይ ላይ እየተወያየን ያኮ ልክ እንደ ማርኮስ ኦሬሊየስ ዘመን ሩቅ ነው ብሎ ጠይቆት ነበር። ስለዚህ ምን ያስባሉ ሲላቸው ሳቃቸው መቆጣጠር አልቻሉ። የሳቁበት ዋናው ምክንያት የማርኮስ ኦሬሊየስ ስም መጠቀሱ ነው። ትንሽዬ ንባብ ስለ ስቶይክ ፍልስፍና ያለው ሰው ማርኮስ ኦሬሊየስን ያውቀዋል። ምክንያቱም አንደኛ ገናና ስም ነው፣ የሮም ገዢ የነበረ ነው ለ21 ዓመታት። ግን ከሁሉ በላይ ትንሽ የፍልስፍና ዝንባሌ ያለው ሰው ሜዲቴሽንስ የሚባለው መጽሐፍ የሚያውቀው ይመስለኛል። ለመጽሐፍ ለህትመት ተብሎ የተጻፈ አይደለም። ልክ እንደ ግል ማስታወሻ፣ እንደ ጉዞ ማስታወሻ፣ እንደ ሰልፍ ሪፍሌክሽን ተብሎ የተጻፈ ነው። አሁን ግን ብዙ ትልልቅ ፖለቲከኞች፣ ብዙ የተሳካላቸው የቢዝነስ ሰዎች፣ የስፖርት ሰዎች፣ የመዝናኛ ዘርፍ ሰዎች የሚያነቡት ኢንስፓየር የሚያደርጋቸው በተለይ በአስቸጋሪ በውጥረት ጊዜ የህይወት ንጽረት ፐርስፔክቲቭ የሚሰጥ መጽሐፍ ነው። ከ2000 ዓመት በፊት ኦልሞስት የተጻፈ መጽሐፍ ነው። ስለዚህ የመጀመሪያው ሰው አይደሉም እሳቸው ይህንን መጽሐፍ ሲያነቡ። በጠቅላላውም በቅርብ ጊዜ ብዙ ሲጠቀስ ሰማለሁ ስለ ስቶይክ ፍልስፍና። ብዙ ጊዜም የተረጋጉ ሰዎችን የስቶይክ ላይክ ፊገርስ ወይም የስቶይሲዝምን ለማጣቀስ ያህል እርጋታን የሚሰብክ በመሆኑ ምክንያት ስክነትን፣ በጣም በእዝናት ጊዜ እርጋታን
በጣም ተስፋ በመቁረጥ ጊዜ የተስፋ ጭላንጭልን የሚያሳይ ስለሆነ እያንዳንዱን ነገር በምክንያት ስለሚያስረዳ ሰዎች በስቶይክ ፍልስፍና ላይ ከፍ ያለ እና ሜዲቴሽን፣ ጥሞና፣ እርጋታ፣ አርምሞ እንደዚህ የመሳሰሉትን ነገሮች የሚያበረታታ ስለሆነ የሰዎችን ይሰራቸዋል እና በጣም አሪፍ ቪዲዮዎች አሉ። ስለ ማርኮስ ኦሬሊየስ ብቻ የተሰራ አለ ባዮግራፊካልም ግን ከስቶይክ ፍልስፍና አንጻር። ኤፒኬተስ፣ ሴኔካ። ኤፒኬተስ ረጅም ጊዜ በባርነት የነበረ በኋላ ነጻ የወጣ ሰው ነው። ሴኔካ ደግሞ ኃይለኛ የቢዝነስ ሰው ነው። ከሁሉም በዛ ዘመን ከነበሩ የስቶይክ ፈላስፎች የግሪክም የሮማም የስቶይክ ፈላስፎች አሉ። ከነዛ መካከል በጣም ወጣቱ የሚባለው እሱ ነው። ከፍ ያለ ተጽዕኖ ያለው ሰው ነው ኤፒኬተስ። ዜኖ የሚባል ሌላ ሰው አለ። ሌሎችም ሰዎች አሉ። ግን ማርኮስ ኦሬሊየስ ከትልልቆቹ ፊገሮች መካከል አንደኛው ነው። ሩፉስ፣ ሌሎችም ሰዎች እንደዚህ እና እሳቸው ግን ማርኮስ ኦሬሊየስን አውቀዋለሁ እኮ በደንብ። ጋዜጠኛው ማርኮስ ኦሬሊየስን መጥቀሱ ብቻ በጣም ገረማቸው። ብዙ ጊዜ አታይም፣ ኢንቴሌክቹዋል አይደለም ፕሬስ ኮንፈረንስ፣ የእግር ኳስ ፕሬስ ኮንፈረንስ ስራሽ ካልሆነ በስተቀር ብዙ ጊዜ ኢንላይት አያደርግሽም። አንደኛ የሆነ ቴምፕሌት አለው። አሰልጣኞቹ ሁል ጊዜ ተመሳሳይ ነገር ነው የሚናገሩት እና ብዙ አታገኝም። አንድ ጊዜ ሞሪኞ ሄግልን ጠቅሰውታል። ሄግልን በስም አልጠቀሱትም፣ ግን ፍልስፍና ታነባለህ ትሩዝ ኢዝ ኢን ዘ ሆል ምናምን አሉት። አንደኛው ጋዜጠኛ ፍልስፍና እኔ ፍልስፍና አንብቤ አላውቅም አንብብ አሉትና ስለ ሄግል ጠቀሱ። በተለይ በመደበኛ ፕሬስ ኮንፈረንሶች ላይ ብዙ አታይም። 2015 ላይ የቬንገር የሌኪፕ ቃለ ምልልስ 6-7 ዩኒቨርሲቲ ፕሮፌሰሮች የፍልስፍና ፕሮፌሰሮች ፋሲሊቴተር ነኝ የሚለው ቃለ ምልልሳቸው ማለት ነው። እኔ እንደዚህ አይነት ፊሎዞፊካል ቃለ ምልልስ ከፉትቦል አሰልጣኝ ሰምቼ አላውቅም። በጣም ኢንትረስቲንግ ቃለ ምልልስ ነው። ሰው በእንግሊዝኛ ተርጎምም ይገኛል። ፈላስፎችን ባይሆንም ለምሳሌ አሌክስ ፈርጉሰን ስለ ናፖሊዮን ቦናፓርት የተጻፉ መጽሐፍት በመውደዳቸው ይታወቃሉ። እንደዚህ እና ግን አትሰሚም። እንደዚህ ብዙ ጊዜ ኢንቴሌክቹዋሊቲ ልክ እንደዚህ ፍልስፍና የሚመስሉ ነገሮች ብዙ ጊዜ አትሰሚም። እና በኋላ የነተበ መጽሐፍ አለኝ እኮ ነው የማርኮስ ኦሬሊየስ የኔ ሜዲቴሽንስ ማድሪድ ነው ይዤ አልመጣሁም አሉ። ትቼው ነው የመጣሁት አሉና በኋላ አንዳንድ እሳቸው የተሰሩባቸው ሀሳቦች ይሄ እርጋታቸው ቅድም እንዳልኩት በሽንፈታቸውም ጊዜ ከዛ ደግሞ የሚጠቀሙባቸው አንዳንድ ከዛ መጽሐፍ የተወሰዱ የሚመስሉ ጽንሰ ሀሳቦች አሉ። ለየት ያደርጋቸዋል። ማርኮስ ኦሬሊየስ ከ1960 እስከ 1981 ከክርስቶስ ልደት በኋላ በዛ ዘመን እንግዲህ ሮም በጣም ትልቁ ኢምፓየር ነው። ለ21 ዓመት የሮም ንጉስ የነበረ ሰው ነው እና በመጨረሻዎቹ 10 ዓመታት በተለይ በትልልቆቹ የጦር ጉዞቹ ፋታ መሀል ይክታብ ነበር፣ ይጽፍ ነበር እና በኋላ መጽሐፍ ሆኖ ታተመ። ከ900 ዓመት በኋላ አንድ መነኩሴ የቢዛንታይን መነኩሴ ይሄ እኮ ጠቃሚ ሊሆን ይችላል ብለው ከተቀመጠበት ቦታ እሳቸው ናቸው ለዓለም ያስተዋወቁት እና አሁን የሚገርም ነው። ከ2000 ዓመት በኋላ በእርግጥ ሞደርን መደረግ አለበት። ለዚህ ነው ሞደርን ስቶይክ ፍልስፍና የሚባል ስኩል ያለው። ግን በፊት የተጻፈ ሆኖ በጣም ብዙ የሚያስገርሙ ቁም ነገሮች የምታገኝበት ነው እና ያኔ በተለይ በዳኑብ ወንዝ ዳርቻ ከጀርመን ጎሳዎች ጋር ጦርነት ካደረገ በኋላ በመሀል ሲያርፍ አንዳንድ የሰልፍ ሪፍሌክሽን የራስ ጥሞና ከራስ ጋር ያለ ውይይት፣ ንግግር፣ ሜዲቴሽን እና የመሳሰሉ ነገሮችን ይጽፍ ነበር እና ምን አሉ መሰለሽ አንድ ጊዜ እዛ ከቤልጅየም ጋር ከተደረገው የሩብ ፍጻሜ ጨዋታ በፊት በነበራቸው ፕሬስ ኮንፈረንስ ላይ አንድ የምወደው ሀረግ አለ እዛ መጽሐፍ ውስጥ። ኦሬሊየስን በጣም አደንቀዋለሁ እና መጽሐፉ የህይወት መመሪያዬ ነው አሉ። ዋት ኢዝ ባድ ፎር ሂቭ ኢዝ ባድ ፎር ቢ ስፓኒሽ ነው ያሉት፣ ግን አለ መጽሐፉ ላይ ለቀፎ መጥፎ የሆነ ነገር ለንቡ መጥፎ ነው ማለት ነው። ለንብ ቀፎ መጥፎ የሆነ ነገር ለንቡ መጥፎ ነው ማለት ነው። ምን ማለት ነው? በእንግሊዝኛ ባድ ኤፕል አያስፈልግም እንደሚባለው ማለት ነው። መጀመሪያ ከችሎታ በላይ ቡድን ውስጥ ጥሩ ሰው ነው የምፈልገው። ምክንያቱም ያ መጥፎ ሰው ከሆነ ኳስ ተጫዋችነቱ ችሎታው ሁሉ በጣም ከፍተኛ ሆኖ ነገር ግን ለህብረቱ ማይጠቅም ከሆነ ለቀፎ ለቡድኑ መጥፎ ነው ማለት ነው። ስለዚህ ለቀፎ መጥፎ የሆነ ነገር ለንቡ መጥፎ ነው አሉ እና አሁን የስፔንን ስብስብ ስታይ ተጫዋቾቹን በአሰልጣኙ ግምገማ ቢያንስ የእያንዳንዱን ተጫዋች ባህሪ ለማወቅ እድል አግኝተዋል። አሁን የአዲሱን ትውልድ ሰዎች ነው ብዙ ካልተዋወቁ
ግን ደግሞ እነሱንም አልተዋወቋቸው ማለት አትችልም። ምክንያቱም ላሚን ያማልን በስፔን እድሜ እርከን በስፔን ብሔራዊ ቡድን ታሪክ በእድሜ ትንሹ ተጫዋች ያደረጉት እሳቸው ናቸው። 16 ዓመቱ ጀምሮ ያውቁት ነበር ማለት ነው በትንሹ። በእድሜ እርከን ቡድኖች ውስጥ ባያሰለጥኑትም ከ17 ዓመት ወይ ከ21 ዓመት በታች በስፔን የእርከን ቡድኖች ውስጥ አሰልጣኝ በነበሩበት ጊዜ ባያገኙት እንኳን በብሔራዊ ቡድን ደረጃም ኤርሊ ነው የጠሩት። ኩባርሲም ሲጠራ ልክ እንደዚህ 19 ዓመት ሆኖ የሚገርም ያለ ዋንጫ ነው ያሳልፈው አይደለም። ስለዚህ እነዚህንም ተጫዋቾች በተለያየ የእድሜ ሂደት ውስጥ ያላቸውን ሰዋዊ ማንነት ፐርሶናሊቲ የሚባለው ለማወቅ እድል ነበራቸው እና ስለዚህ ወደ ስብስቡ ሲጠሩ እኔ ብዙ የተዘለለ ኮንትሮቨርሻል ተጫዋች ያለው አይመስለኝም ከስፔን ብሔራዊ ቡድን ያልተጠራ። የሆነ ጊዜ ለምሳሌ 2008 ላይ የራውል መቅረት መሬት አንቀጥቅጥ እንደነበር በተለይ በማድሪድ ፕሬስ ብዙ ቁጣ እንደቀሰቀሰው አይነት አሁን እንዴት እንትን አልተጠራም የሚባል ተጫዋች ብዙ የነበረ አይመስለኝም። ይሄንን የስፔንን ስብስብ ካየሽ ብዙ ወርልድ ስታር ያለው ስብስብ አይደለም እና ያን ያህል አነጋጋሪ የሆነ የተዘለለ ተጫዋች ያለ አይመስለኝም። በማድሪድ ብዙሃን መገናኛዎች በኩል እንደ ዲን ሃውሰን አይነቱ ተጫዋች እንዲሄድ ይፈልጉ ነበር። ምክንያቱም የሪያል ማድሪድ ተጫዋች ነው እና ማድሪድ በጣም ኩሩ ስፔናዊነት አለበት የሚሉ ሰዎች አሉ። ሴንተሪስት ነው፣ ለየት ይላል ማድሪድ። አንደኛው ለምሳሌ ከባርሴሎና ጋር ከቢልባኦ ጋር ያለው ስንጥቃት እንደዚህ አይነት ስፔንን በተመለከተ የነበረ ልበለው ግን አሁንም ያለ የአስተያየት ልዩነት ነው። ስለዚህ ለማድሪድ ሰዎች የስፔን ብሔራዊ ቡድን ውስጥ የማድሪድ ተጫዋች መኖሩ በጣም አስፈላጊ። ማድሪዲስታ አይደለም ልጁ ማለት ማድሪዲስታ አይደለም፣ የማድሪድ ከተማ ተወላጅ አይደለም፣ ግን የሪያል ማድሪድ ተጫዋች ነው። ስለዚህ ይፈልጉት ነበር እንዲሄድ፣ ግን ጥሩ ሲዝን አልነበረም ለዲን ሃውሰን፣ አልሄደም። እሱ መዘለሉ ግን ትልቅ ኮንትሮቨርሲ የፈጠረ አይመስለኝም። ግን ደግሞ ያገዛቸው ይመስላል። ጥሩ ሰው እፈልጋል፣ ካምፑን የማይረብሽ ሰው እፈልጋለሁ፣ ለቡድን ኮዝ የሚጫወት ሰው። ግን የስፔንን ማጫወት ካየሽ ያው 8 ጨዋታ አድርገው 10 ኦን ታርጌት ተሞክሮባቸው ውድድሩ ያለቀው። አንድ ጎል መቆጠሩ ብቻ እኮ አይደለም 8 ጨዋታ ተጫውተው እንግዲህ በዚህ መሀል ኪሊያን ምባፔን፣ ኦሊሴን፣ ዴምቤሌን፣ ዱዌን፣ ባርኮላን ምን ከያዘው የፈረንሳይ ብሔራዊ ቡድን ጋር መጫወት ነበረባቸው። ሜሲን፣ ሁሊያን አልቫሬዝን የመሳሰሉ ተጫዋቾችን ከያዘው አርጀንቲና ጋር በፍጻሜው ተጫውተዋል። ክርስቲያኖ ሮናልዶን፣ ራፋኤል ያዮን ወይ ብሩኖ ፈርናንዴዝን ወይ ሌሎች ትልልቅ ስሞችን ከያዘው ፖርቱጋል ጋር ተጫውተዋል። ደብሮይነ፣ ሉካኩም፣ ትሮሳር ከነበሩበት የቤልጅየም ብሔራዊ ቡድን ጋር ተጫውተዋል። ቢያንስ በጥሎ ማለፍ ያደረጓቸው ጨዋታዎች ከእንደዚህ አይነት ቡድኖች ጋር የተደረጉ ጨዋታዎች ናቸው። በእነዚህ ጨዋታዎች ቡድናቸው 10 ሙከራ ብቻ ነው የተደረገበት፣ ኢላማውን ያገኘ ሙከራ። በቀደም የአርጀንቲና በጣም ጫፍ የረገጠ የብልጫ ሆነ እንጂ የስፔን ብልጫ ሁሉም ጨዋታ ላይ እንደዛ ነው የተጫወቱት ከሞላ ጎደል። ሁሉም ቡድኖች እንደዚህ ዘብ የሚያስጥል አይነት እጥቅ የሚያስጥል አይነት ብልጫ ነው የነበራቸው። ይሄ ግን ፍጹም ኮሌክቲቭ መሆን የንብ ቀፎ አይነት በጣም ጥሩ ተደርጎ የተሰራ የንብ ቀፎ መሆኑን ይጠይቃል እና እዛ ውስጥ ደግሞ በቃ የሚረብሽ አንድም ሰው መኖር የለበትም። ለዛ ነው ጥሩ ሰው ያስፈልጋል የሚል አስተያየት የሰጡት። አንድ ዳቪድ ኤርናንዴዝ ደላፎንቴ የሚባሉ ሌላ የእሳቸው ስም ሞክሼ በማድሪድ ዩኒቨርሲቲ ውስጥ የክላሲካል ፊሎሎጂ አስተማሪ የሆኑ ሰው ምን ይላሉ? የጠቀሱት ሰው እኮ ላስት ግሬት ስቶይክ የሚባለውን ሰው ነው። ቡድናቸውን የገነቡበት በፕሬስ ኮንፈረንስ ላይ በልምምድ ሜዳ የሚያሳዩት ስክነት የሚመጣው ከዛ ንባባቸው ነው እና እንደ አጋጣሚ ነው ቅድም እንዳልኩት በ9ኛው መቶ ክፍለ ዘመን ነው፣ በ2ኛው መቶ ክፍለ ዘመን የነበረው ማለት ነው እሱ። ስለዚህ በ9ኛው መቶ ክፍለ ዘመን የተገኘው የ7 ሴንቸሪ በመሀል ነበር መጽሐፉ በድጋሚ እስኪገኝ ድረስ እና አንድ የቢዛንታይን መነኩሴ የመጡ ነው ይሄ ማኑስክሪፕቱን አገኙት። ከዛ በኋላ ኮፒ ያደረጉት ራሳቸው እና መጨረሻ ላይ ዓለም እንዲያውቀው አደረጉ። አሁን ከ2000 ዓመት በኋላ ማርኮስ ኦሬሊየስ በገናና ንጉስነቱ ብቻ ሳይሆን በጥልቅ አሰላሳይነቱ ፈላስፋው ንጉስ እየተባለ የሚጠራ ሆነ ማለት ነው እና ነን ቡክ ነበር ፐብሊሽ እንዲደረግ ተብሎ የተጻፈ አይደለም። ልክ እንደው ተነጻጻሪ አይደለም ተጽዕኖ ምኑ ግን ብዙ ሰው ያነበበው የአና ፍራንክ መጽሐፍ አለ። ለምሳሌ የአና ፍራንክ ማስታወሻ የሚባለው ዲያሪ ኦፍ አና ፍራንክ ለራሷ ተጽፎ የነበረ ዲያሪ ነው። ለዛ ነው ዲያሪ የተባለ። በዛ በሆላንድ
በነበረች አንድ ቆጥ ላይ ነበር ትኖር የነበረችው ከቤተሰቦቿ ጋር። ምክንያቱም አይሁዳዊት ነች እና ያኔ የናዚ ወታደሮች አይሁዶቹን በሙሉ እየለቀሙ ወደ ማጎሪያ ካምፖች እየወሰዱ በሰው ልጅ ታሪክ ታይቶ በማይታወቅ ጭካኔ 6 ሚሊዮን አይሁዳውያንን ፍጹም በረቀቀ የሰውን የጀርመንን አእምሮ በሙሉ ለዛ ክፋት የተጠቀመ ነው ናዚ እና አንድ ሆላንዳዊ ቤተሰብ ሸሽጓቸው ይኖሩ በነበረበት ጊዜ በየቀኑ ስለነበራት ውሎ የምትተረክበት ስለነበሯት የስሜት ውጣ ውረዶች የጻፈችበት ነው እና ያ መጽሐፍ ለህትመት የተጻፈ አልነበረም። ከዛ ወደ ኦሽቪትስ ነው ወደ አንደኛው የማጎሪያ ካምፕ እንዳለ ቤተሰቡ ሄደ። እዛ ነው የሞተችው አና ፍራንክ በህፃንነቷ 14 ዓመት ምናምን በትንሽነት ነው። ግን ከሰርቫይቨሮቹ መካከል አንደኛው አባትየው ሆኑና በኋላ ያ ሁሉ ክፉ ዘመን አለፈና ወደዛ ያንን ሁሉ 3 ዓመት የቆዩበትን ሽሽግ ቦታ ለማየት ሲመጣ ነው የሆነ ቦታ ወድቆ ያገኘው ዲያሪው እና እንዲታተም ሆነ። ባለፈው 70 ዓመት ብዙ ከተነበቡ መጽሐፍት አንደኛው ነው። ግን ነን ቡክ ነው ለመጽሐፍነት ለህትመት ተብሎ የተጻፈ አይደለም። ሜዲቴሽንስም እንደዛ ነው፣ ነን ቡክ ነው ለራሱ ብሎ የጻፈው። በጉዞ ጊዜ እንደ በጣም ኢንቲሜት ኖቶች ያሉበት ነው ሜዲቴሽንስ። ራስ ለማረጋጋት አሁን ሰልፍ ሄልፕ እንደሚባል እንደዛ አይነት ነገር የተጻፈ ነው። መቃኘት አለበት በሞደርን ሴንስ ግን አሁን በዚህ ይሄ የስቶይክ ሪቫይቫል ዘመን የሚባል ነው እና ሰዎችን ለሁለት ይከፍላል። አንደኛው ስቶይኮች፣ ሁለተኞቹ ኢፒካሪያንስ የሚባሉ ሰዎች አይነቶች አሉ። አንዳንዶቹ ሁሉም ነገር ለዓላማ ነው የሚሆነው፣ ሁሉም ነገር ምክንያት አለው ብለው ፐርስፔክቲቭ ያላቸው፣ ሌሎቹ ደግሞ ሁሉም ነገር ራንደም ነው ብሎ የሚያምኑ ሰዎች ኢፒካሪያንስ ይባላል። ሰውየው ግን የስቶይክ ሰው ናቸው እና ሰውየው ለምሳሌ አንድ ፕሬስ ኮንፈረንስ ላይ ሲናገሩ ሉዊስ ዴ ላ ፉዌንቴ ካልም ኢዝ ፓወር ትራንኩዊሊቲ ኢዝ ፓወር አሉ። እርጋታ ኃይል ነው፣ ስክነት ኃይል ነው፣ ትዕግስት ኃይል ነው፣ ጽሞና ኃይል ነው። አሁን ክላሲክ ስቶይዝም ነው። ካልም መሆንን፣ መረጋጋትን፣ በሁሉም መጥፎ በወጀብ መሀል ስክነትን መያዝ ለዛ ነው ስቶይክ። የሚገርመው ስፔናዊ እግር ኳስ ሰው ስቶይክ ነው ሲባል ወይም ስቶይሲዝም ያነባል ምናምን ሲባል ስሰማ ለመጀመሪያ ጊዜ እሳቸው አይደሉም። አንድ የዛሬ 2 ወይ 3 ዓመት ባርሴሎና አስፈርሞት የነበረው ስሙ እንዳይጠፋኝ የቀድሞ ሳውዛምፕተን ቼልሲ ውስጥም ተጫውቷል። ከጂሮና ወደ ባርሴሎና ሄዶ ነበር። ቡስኬትስ በለቀቀበት ጊዜ እሱን ሊተካ ብለው አስፈረሙት። ብዙ አልተሳካም። በኋላ ወይ ስሙ ይመጣልኝ ይሆናል እና እሱ በቃ ኃይለኛ ስቶይክ አንባቢ ነው። እሱ የስቶይሲዝም ፍልስፍና ተከታይ ነው ሲባል ሰማ ነበር። ለማንኛውም ግን ለምሳሌ እሳቸው ፕሬሱ ይጽፋል ብዙ አላነብም ይላሉ። ክሪቲክ አላነብም፣ ሚዲያ የሚጽፈውን አላነብም፣ ብዙ በዛ ጋይድድ አልሆንም አሉና ምክንያቱም ሰው መቆጣጠር ያለበት ሊቆጣጠረው የሚችለውን ነገር ነው። ለምሳሌ ከውጭ ያለ አሰስመንትን በተመለከተ ሰው ስለ አንቺ የሚናገረውን ጉዳይ በተመለከተ መቆጣጠር አትችልም። እሱ ኮንትሮለብል አይደለም። የምንቆጣጠረው እኛ ልናደርግ የምንችለውን ነገር ነው። እኛ የምናደርገው ፉትቦል፣ ስለዚህ ፉትቦል መቆጣጠር እችላለሁ። በማልቆጣጠረው ነገር ላይ ግን ኢንቨስትድ አልሆነ። ለዛ ማባከነው ስሜት የለም በጭራሽ። ሰው ስለሚለው ነገር ማለት ነው ወይ ፕሬስ ስለሚለው ነገር እሱ መቆጣጠር አትችልም። በቃ በጣም ግሩም ቡድን ሰርተሽ የስፔን ቡድን ለምሳሌ የ2 የአውሮፓ ዋንጫና 1 የዓለም ዋንጫ ያሸነፈው ቡድን ተቺዎች አልነበሩትም ማለት ነው። ነበሩት ተቺዎች። የዝግ ያለ ስቴሪል ፖሴሽን ነው። በጎል አያስቆጥርም፣ አያዝናናም እኮ ይባል ነው። ምንም አይነት ለፍጽምና የቀረበ እንኳን ውጤት ቢኖር ሰዎች ኦፒኒየን ይኖራቸዋል እና ደግሞ ችግር አይደለም። ግን በዛ ጋይድድ መሆን የለብሽም። እና እሳቸው ምን ይላሉ? ያ ኮዝ ያ የተሰጠው ነገር የሰዎችን አስቴት አቲዩን ሊያደርገው ያስፈልገው ሊቃኘው አያስፈልግም። ዋናው ያንቺ ጀጅመንት ነው እና የኔ ጀጅመንት ደግሞ ከሱ መራቅ ነው ብለው ያስባሉ። እና ስለዚህ ስታያቸው ልክ እንደዚህ አይነት ኢንትረስት ያላቸው አሰልጣኝ ናቸው። ስለዚህ አሁን ሰዎች ምን ይላሉ? ኤፒካሪያንስ የሚባሉት ሰው ለሀይ ኮምፒቲቲቭ ስፖርት የሚሆኑ ሰዎች አይደሉም። ምክንያቱም ስፖርት ብዙ የስሜት ውጣ ውረዶች አሉት። መሸነፍ አለብሽ፣ መሸነፍ አለው፣ ማሸነፍ ለምሳሌ ለኳስ ተጫዋች ጥሩ መጫወት አለ፣ መጥፎ መጫወት አለ፣ ጎል ማስቆጠር እና ያ ጎል ለድል ማብቃቱ ትልቅ ዋንጫዎች ማምጣቱ እንዳለ ሆኖ ደግሞ ዲስአፖይንትመንት አለ። እንደዚህ በዛ ጊዜ ፐርስፔክቲቭ ያስፈልጋል። ሳያስበው ብዙ ተጫዋች ስቶይክ ነው ይላሉ ሰዎች። በተለይ በሀይ ሌቭል ፉትቦል ውጣ ውረድ ስለሆነ ያለው እና እሳቸውም ልክ እንደዛ ናቸው። አንድ መጽሐፍ ላይ እዛው መጽሐፍ ሜዲቴሽንስ ላይ ምን ይላል? ዲ አርት ኦፍ ላይፍ ኢዝ ሞር ላይክ ፓሌስትራ ዛን ዳንስ ይላል።
ማለት ፓሌስትራ ማለት በጥንታዊ ትሮም የነጻ ትግል ተወዳዳሪዎች የሚወዳደሩበት ቦታ ማለት እና እግር ኳስ የበለጠ ፓሌስትራዎችን ታጋዮችን ነው የሚፈልገው እና ይሄ ኮሪዮግራፍድ የሆነ ሳይሆን ለምሳሌ አንድ ሰው ወደ ነጻ ትግል ቦታው ቢወርድ ሊገምተው አይችልም። ሊፈጠር የሚችለውን ነገር ሊዘጋጅበት ይችላል፣ ግን ኮሪዮግራፍድ አይደለም። ሙዚቃ ግን ኮሪዮግራፍድ ነው። ብዙ አንኤክስፔክቴሽን የለውም። ዳንስ ማለት የተጠና ነው። እንደዛ ማለታቸው ነው። ምክንያቱም ኳስ ውስጥ ሰርፕራይዝ ልትሆኝ ትችላለሽ። ወደ ኳስ ጨዋታ በምትመጪበት ጊዜ የተዘጋጀሽበት ያጠናሽው ነገር በሙሉ ኖት በኖት እኩል አይመጣም። ስፖርት ግን ልክ እንደዚህ አይነት ኤሌመንት ኦፍ ሰርፕራይዝ አለው። ለዛ መዘጋጀት ይጠይቃል። ለዚህ ነው ህይወት የበለጠ ፓሌስትራ ነው የሚሉት። ስለዚህ ይሄም በጣም ለየት ያለ ይመስለኛል የሰውየው አካሄድ። እሱን ለማንሳት ነው። ግን አሰልጣኞችና መጽሐፍትን በተመለከተ ቅድም ስለ ሞሪኞ ጠቅሼ ነበር። አንድ ጊዜ ኬን ኤርሊ ስለጻፈው መጽሐፍ ሳነሳ አንድ ፕሬስ ኮንፈረንስ ላይ ምን ብለው ነበር? አርቲክል አይሪሽ ታይምስ ላይ አንድ ጋዜጠኛ ጠየቃቸው። ጆዜ ማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ ነው። ከማንቸስተር ዩናይትድ ጋር ፕሪሚየር ሊግ ባታሸንፍ ከምን ጊዜም የዓለም ምርጥ አሰልጣኞች መካከል አንዱ ሆነ ትቆጠራለህ ብሎ ጠየቃቸውና አዎ ኦፍኮርስ ፍልስፍና ታነባለህ ወይም ደግሞ ባንተ ፎርሜሽን ውስጥ ባንተ ስሪት ውስጥ ለፍልስፍና ጊዜ ሰጥተህ ታውቃለህ? ለምሳሌ ሄግል ምን ፍልስፍና አላነበብኩም ሲላቸው ነው ከዛ በኋላ የነገሩት the truth is in the whole ብለው የተናገሩት። እውነት ጥቅል ውስጥ ነው ያለው፣ ነጠላ ውስጥ አይደለም ነው። ሙሉን ስዕል ማየት አለብህ። ለምሳሌ ማንቸስተር ዩናይትድ ውስጥ የፕሪሚየር ሊግ ዋንጫ ባላሸንፍ አለማሸነፍ አንድ ነጠላ ቁም ነገር ነው። እውነቱን የምታገኘው ግን ጥቅል ውስጥ ነው። ለምን የሚለውን ምክንያት በመፈለግ ውስጥ ነው ብለው ሄግል the phenomenology of spirit የሚል በ1807 የጻፈው መጽሐፍ ውስጥ ያለን አንድ ሀሳብ ነገሩት እና በጣም ብዙ ሰዎችን አስገረማቸው እና ስቴፈን ሁልጌት የሚባሉ ቫርቪክ የሚባሉ ዩኒቨርሲቲ ውስጥ ያሉ ሰው ሁሉ ወጥተው አገላለጻቸው ትክክል ኮቴሽናቸው ሳይቴሽናቸው ትክክል ላይሆን ይችላል፣ ግን ሄግል ብሎታል ከሞላ ጎደል ይሄንን ኮንሰፕት አሉ እና ሞሪኞ ብዙ አሰልጣኞች እግር ኳስና ጦርነትን የመቀላቀል ነገር አለ። የጦርነት አንድ ምክንያቱም ታክቲክ ለምሳሌ መጀመሪያ የጦርነት ቃል ነው የነበረው። ለእግር ኳስ የታክቲክ ቃል የእግር ኳስ ቃል አይደለም። ታክቲክ ስትራቴጂ ምናምን ከዛ በፊት የነበሩ ቃላት ነው። ለእግር ኳስ እንጠቀምባቸዋለን፣ ግን ዋና የጦር ስትራቴጂ የጦር ታክቲክ ነው ይባላል አይደል? አሰልጣኞች በእንደዚህ አይነት ጉዳዮች ላይ በጣም ከፍተኛ ትኩረት አላቸው። ለዚህ ነው ሰንዙ ብዙ ይነበባል ምናምን የሚባለው እና ምናልባት ወደ ሄግል የመጡት የናፖሊዮን ሱፐር ፋን በመሆናቸው ምክንያት ሳይሆን አይቀርም ይላል። ናፖሊዮንን ስለሚወዱት። ምክንያቱም ናፖሊዮን የጦር ስትራቴጂስት ነው። ናፖሊዮን እኮ መጨረሻ ላይ ወደ ሩሲያ በማይሆን ጊዜ ሄደና ልክ ሂትለር የሰራውን አይነት ስህተት ሰራ። ጭቃ በማያስኬድበት ኃይለኛ የሩሲያ ክረምት ባለበት ጊዜ ወደዛ ለመሄድ ሞከረና መጨረሻው እዛ ሆነ። ብዙ ጦርነቶች ተሸነፈ። ግን መጀመሪያ ናፖሊዮን ማለት የብዙ ሰው ሂሮ የነበረ አውትሳይደር የሆነ ለንግስና መብት የነበረው ማይመስል ሰው ነው። መጨረሻ ላይ እንደዚህ ናፖሊዮን ሲባል ሁሌ እንሰማለን፣ ናፖሊዮን ቦናፓርት። ሄግል የወደው ነበር። የና ከተማ ውስጥ አየሁት ይላል ጀርመን ውስጥ እና ያኔ ደግሞ የፌኖሜኖሎጂ ኦፍ ስፒሪት የሚለውን መጽሐፍ እየጻፈ በነበረበት ጊዜ ናፖሊዮን ትልልቅ ጦርነቶችን ያሸንፍ ነበር። ከዛ አየውና ይሄ ምንድነው ስታር ስትራክት መሆን ወይም ምንድነው ኦስትራክት መሆን በጣም የምታደንቂው ሰው ስታይ እግር ሸብረክ የሚለው ነገር ያለ አይደል? ልክ እንደዛ ሸብረክ አለ ሄግል። ያን ያህል ያደንቀው ነበር። ምክንያቱም የዚህን ዓለም ነፍስ አየሁት ንጉሱ ናፖሊዮንን ብሎ ነው የጻፈው እና ምናልባት እሳቸው ወደ ሄግል የደረሱት በናፖሊዮን በኩል ሳይሆን አይቀርም ይላል። ግን አሰልጣኞች ልክ እንደዚህ አይነት እንትን አይመስሉም። አሁን ምን ይሆናል መሰለሽ፣ አንዳንድ አሰልጣኞች ናቸው ኢንቴሌክቹዋል የሚመስሉት። ብዙዎቹ እግር ኳስ ውስጥ ነው የሚያድጉት። ምክንያቱም አሰልጣኝ የምትሆኙ እግር ኳስ ውስጥ ከኖርሽ በኋላ ነው እና ብዙ ጊዜ እግር ኳስ ተጫዋቾች ደግሞ 14-15 ዓመታቸው ላይ እግር ኳስ መጫወት ያቆማል፣ ትምህርት ይተዋል፣ አካዳሚክስ ይተዋሉ፣ ወደ ሙሉ ጊዜ ስራቸው ወደ ኳስ ተጫዋችነት ይገባሉ። ብዙ ጊዜ ቃለ ምልልስ ሲሰጡ ተቾፍንትን አታይባቸው። ብዙ ጊዜ በቃ የእግር ኳስ ቋንቋ ነው የሚናገሩት እና ብዙ የህይወት ኢንሳይት አይሰጥሽም። ለዛ ነው ሄግልን ጠቅሰው ሲናገሩ በጣም አስገራሚ ነበር። አሁንም ማርኮስ ኦሬሊየስን እኚህ ሰው እየጠቅሰው መጽሐፌ ደጋግሜ ሜዲቴሽንስን ከማንበብ የተነሳ አርጅቷል
እና በቀለም ተለቅልቋል አሉ። ሌላ ኮፒ ሳያስፈልገኝ አይቀር። ምክንያቱም እያሰመሩ ነው የሚያነቡት፣ እያሰመሩ የሆነ ከታች ዳጊ እየተዉ ምናምን ነው የሚያነቡት። በቃ ደንበኛ ፎረንሲክ አንባቢ ናቸው ማለት ነው። ቢያንስ ይህንን መጽሐፍ በተመለከተ ግን ይህን መጽሐፍ ብቻ ያነበበው አይመስለኝም እና አይባቸዋል ወይም ይታያል ካራክተራቸው በውሳኔዎቻቸውም ላይ። የስፔንን ብሔራዊ ቡድንም ስታይ በጣም ካልም ነው የሚጫወትበት መንገድ፣ በጣም እርጋታ ያለው ነው። ለዚያ ነው ይሄ ጠቅላላ የስፔን እግር ኳስ የባህል ለውጥ ውስጥ በማለፉ ምክንያት ነው። ምክንያቱም ድሮ እንደዚህ አልነበረም። ትላንት እንዳልኩት በፉሪያ ነው ይታወቅ የነበረው፣ በፊውሪ በነበልባልነት ነው የሚታወቅ ቡድን የነበረው። አሁን በጣም የተረጋጋ ቡድን ነው። ግን ለምሳሌ አሰልጣኞች የትልልቅ ባዮግራፊዎች አንባቢዎች ናቸው። አሌክስ ፈርጉሰን ለምሳሌ አንድ ጊዜ ስለ መሪነት ሲናገሩ አንድ መጽሐፍ ጠቅሰው ነበር፣ ወይም አንድ ንጉሥ የተናገረውን የእሱን ባዮግራፊ አንብበው መሆን አለበት። ሊደር ኢዝ ኤ ዲለር ኢን ሆፕ የሚል ጠቅሰው ነበር። አንድ እንደዚህ አይነት ኮቴሽን። ቶኒ ፑሊስም የድሮ የፕሪሚየር ሊግ አሰልጣኝ በመሆናቸው የምናውቃቸው፣ ስቶክ ፓላስ ምን ያሰለጠኑትም እሳቸው እንዲሁ ናፖሊዮንን ያጠኑ ሰው ናቸው። እንዲያውም ወደ አልፕስ ሄጄ እሱ የጦር ዘመቻ ያደረገባቸውን ቦታዎች ሁሉ መጎብኘት ፈልጋለሁ ይሉ የነበሩ ሰው ናቸው። እና እኚህም ሰው እንደዚህ አይነት ባህሪ ያላቸው ሰው ሆነው አግኝተናቸዋል። በኋላ ደግሞ አይ ቲንክ በንግግሮቻቸው ይሄ ፍልስፍና ጣል ያለበት በሚመስል ንግግራቸው ምክንያት አሁን ባለፉት ዓመታት በስፔን በጣም ኃይለኛ ተሰሚነት ያላቸው ሰው ሆነዋል። በተለይ ከዩሮ 2024 ድላቸው በኋላ ከ19 ዓመት በታች ከ21 ዓመት በታች የኦሊምፒክ ቡድን ምን ያሰለጠኑ ናቸው። አሁን 65 ዓመታቸው 62 ዓመታቸው ነበር። ኃላፊነቱ ሲመጣ እኮ ከረፈደ ነው የመጣው። 62 ዓመት ለአሰልጣኝነት የጅማሬ እድሜ አይደለም እና አብዛኛውን ዘመን ደግሞ ገናና የተጫዋችነት ታሪክ አልነበራቸውም፣ ወይም የትልልቅ ክለቦች አሰልጣኝነት ታሪክ አልነበራቸውም። ነገር ግን ኃላፊነታቸውን ከተረከቡ በኋላ በስፔን በወር ማለት ነው የ40 ኢቨንት ጥያቄ ይቀርብላቸዋል። በአቬሬጅ 40 ኢቨንት ላይ ተናጋሪ እንዲሆኑ የኪኖት ስፒች እንዲያደርጉ ምናምን ይጋበዛሉ። እና የእሳቸው ኤጀንት ዩፈርስት የሚባል ኤጀንሲ ነው፣ ኤጀንሲው የሚወክላቸው ኤጀንሲ 40ውም ኢቨንቶች ላይ አይሄዱ መቼስ ከሆነ ያው ብሔራዊ ቡድኑን አያሰለጥኑትም ማለት ነው። አይበቃም 30 ቀን አይደል በወር ያለው 40 ከሆነ 40ውም ላይ ሄዱ አንድ በአንድ ቀን 2 ኢቨንቶች ላይ ምናምን ሄደው ንግግር ካላደረጉ ማለት ነው። እና ይሄ ዩፈርስት የሚባለው ካምፓኒ እንደ ዣን ክሎድ ቫንዳም በእኛ በልጅነታችን ዘመን ትልቁ የአክሽን አክተር እንደሱ አይነት ሰው እንደ ሶፊያ ኮፖላ እንደ ሜግ ራያን አይነት ሰዎችን የሚወክል ከእግር ኳስ ውጭ ያሉ ሰዎች ናቸው እነሱ። እና ለእያንዳንዱ ኢቨንት ስንት የሚከፈላቸው ታውቂያለሽ? ለአንድ አጭር ደቂቃ ለሚደረግ ንግግር 5000 ዩሮ ይከፈላቸው። ለአጭር ኢቨንት ነው የሚከፈላቸው። አሁን እንግዲህ በስፔን ፌዴሬሽን 3.5 ሚሊዮን ዩሮ ደሞዝ ይከፈላቸዋል። ትልቅ ደሞዝ ያላቸው ናቸው። ግን በትንሹ ለአንዷ ኢቨንት ስለ ሊደርሺፕ ስታይል፣ በስክነት ስለ መምራት፣ ስለ ትራንኩሊቲ ስለምን እንደዚህ አይነት ንግግር የሚያደርጉ ከሆነ በቃ የማርኮስ ኦሬሊያንስ ደቀ መዝሙር መሆናቸውን በዛ ማወቅ ትችላለች ማለት ነው። እና በ2024 በአንድ ስፔሻል ሜጋዚን ኢንፍሉዌንሰር ኦፍ ዘ ይር ትልቅ ተጽዕኖ ያደረገ ሰው በሚል በአመቱ የኢንፍሉዌንሰር ኦፍ ዘ ይር ተብለው ተመርጠዋል። ዩሮን ያሸነፉበት አመት ስለሆነ ሊሆን ይችላል። እና ከዛ እንግዲህ እንዲህ አይነት ቡድን ሰሩ። ቅድም እንዳልኩት ደግሞ ያ ኮንሰፕት ቀፎውን የሚረብሽ የንብ መንጋውን ይረብሻል የሚለው ሀሳባቸውን የምታየው ባድ ኤፕል ቡድናቸው ውስጥ አይፈልጉም። ወይ የበሰበሰ ኤፕል የተቀረውን ኤፕል ያበላሸዋል እንደሚባለው የበሰበሰ ብርቱካን ዘንቢል ውስጥ አትይዥም ከንጹህ ብርቱካን ጋር፣ ምክንያቱም ሁሉን የሚበክለው እና ያንን ማድረግ አይፈልጉም። ኡናይ ሲሞን፣ ኩኩሬያ፣ ዙቢሜንዲ፣ ሜሪኖ፣ ኦያርሰባል፣ ፔድሪ፣ ኦልሞ፣ ሜሪኖ እንዳነሳሁት ሩይዝ አሁን የለም ስብስብ ውስጥ ቦርሃ ማዮራል አይነቶቹ ተጫዋቾች በሙሉ በእድሜ እርከን ቡድኖች ውስጥ አሰልጥነዋል። ስለዚህ ከአዶለሰንስ እስከ አደልትሪ ተጫዋቾቹን ያውቋቸዋል። ሁሉንም ተጫዋቾች በዛ እድሜ ውስጥ ያውቋቸዋል ማለት ነው። እና ስለዚህ ስለ ጠባያቸውም ተጠንቅቀው ነው ስብስብ ውስጥ ያካተቷቸው። ከሁሉ በላይ ከየትኛውም ታክቲካል ፕሮፋይል በላይ የጥሩ ሰውነት ያስፈልጋል፣ የሚረብሽ መሆን የለበትም ይላሉ። ለምሳሌ ኤጎይስት ቢሆን አንድ ሰው እና ተጫወቱልኝ ብሎ ተጫዋቾቹ ለሱ እንዲጫወቱለት ብቻ ዲማንድ የሚያደርግ ቢሆን የሚሰራበት ጊዜ ያለ ያ ተጫዋች ጄኔሬሽናል ከሆነ እና ያንን ለምሳሌ በመከላከል ብዙ አለማገዙን በ60 ጎል የሚያካክሰው ከሆነ ኢትስ ኦኬ። ስፔን እንደዛ አይነት ተጫዋች የላትም። አሁን እንደዛ ሊኮንለት የሚገባ ተጫዋች የላትም። ስለዚህ ላሚን ያማል ለምሳሌ በቃ ትልቁ ስታር ኳሊቲ ምናምን ሲባል የነበረው ተጫዋች እዚህኛው የዓለም ዋንጫ ላይ
መትጋት ነበረበት። ያ የንብ መንጋነት አይነት ሃርመኒ ያስፈልገዋል የስፔን ብሔራዊ ቡድን። 38 ጨዋታ ነው ያልተሸነፉት፣ ሬከርድ ነው በቀደም በነገራችን ላይ ጣሊያን ነበር ይዞት የነበረው በኖርማል ታይም እና በተጨማሪ 30 ደቂቃ ለ38 ጨዋታ አልተሸነፉ። የመጀመሪያ ነው ሁለተኛ ጨዋታቸው ላይ ነው የተሸነፉት። ከዛ በኋላ ምንም አይነት ጨዋታ አልተሸነፉ። በኖርማል ስታት እንደዛ ነው የሚያዘው። በፖርቱጋል ተሸንፈዋል በመለያ የፍጹም ቅጣት ምት። ግን ይሄ ዊኒንግ ራን የሚባለው ብዙ ጊዜ ጠቅሸዋለሁ ይሄንን እና ኮንሲስተንሲያቸው የሚገርም ነው። የውጤት ኮንሲስተንሲያቸው የሴሌክሽን ኮንሲስተንሲያቸው እና በጨዋታ 0.29 ኤክስጂ ብቻ ነው የሚመዘገብበት። ሙከራ ሲደረግባቸው እንኳን በአቬሬጅ በዚህኛው የዓለም ዋንጫ አንድ ቡድን ሙከራ ሲሞክር ሙከራዎቹ ጥቂት ናቸው፣ ሲደረጉም ሎ ኳሊቲ ሙከራዎች ናቸው። ከ22.6 ሜትር ነው ለምሳሌ ስፔን ላይ የሚደረገው ሙከራ በአቬሬጅ፣ ከሩቅ ከማክሲማሊስት ፖዚሽን አይደለም። በቃ ጎል ለማስቆጠር ከሚያስቸግር ርቀት ነው የሚደረግ 10 ሙከራ። ማመን አትሲም አንድ ውድድር ላይ መሆኑ። ቡድኖች በሁለት ጨዋታ 10 ኦን ታርጌት ትልልቅ ቡድኖች አይቀር ሊደረግባቸው ይችላል። በቶርናመንቱ ሙሉ ነው። ለዛ ነው ከሆነ ግለሰብ ይልቅ ዩኒቲ ላይ ያተኮረ ቡድን ሆኖ የምታየው እና ያ ደግሞ ከሰውየው ከስፔን እግር ኳስ ትላንት ሰፋ አድርገን ለማንሳት እንደሞከር ነው ከአጠቃላይ የሀገሪቱ እግር ኳስ ከተጓዘበት ፍልስፍና የጉዞ የአብዮት የባህል አብዮት የሚነሳ ሊሆን ይችላል፣ ግን ከሰውየውም ሀሳብ የሚነሳ ሊሆን ይችላል። ለምሳሌ ፔድሪ ነበር ጀማሪ ሆኖ የጀመረው። የፔድሪ ነገር አልሰራም፣ ምክንያቱም ሁለት ኮንትሮለሮች አንድ ቡድን ውስጥ ይኖራሉ ማለት ነው። ሮድሪም ኮንትሮለር ነው፣ ፔድሪም ኮንትሮለር ነው። ፍጹም አንድ አይነት ተጫዋቾች አይደሉም፣ ግን ሁለት ኮንትሮለር አያስፈልግም። ስለዚህ ፋቢያን ሩይዝ መሰለፍ ጀመረ። የሮድሪና የፔድሪ ደግሞ ሜዳ ውስጥ አለመጣጣም ያለፈው የአውሮፓ ዋንጫም ላይ ነበር። ተጫዋቾቹ ሁለቱም ግሩም ተጫዋቾች ናቸው። ሜቢ ሁለቱም ኢንታንደም አንድ ቡድን ውስጥ የሚሰሩ ላይሆኑ ይችላሉ። ፋቢያን ሩይዝን አደረጉት። የመጀመሪያው ጨዋታ ላይ ማርኮስ ዮሬንቴ ነበር የቀኝ መስመር ተከላካያቸው የነበረው። ከዛ በኋላ ፔድሮ ፖሮን አመጡት እና የስፔን ቡድን የዛሬ 2 ዓመት የነበረው የዊንግ ፕሌይ ሲጠፋ ከፉል ባኮቹ ማግኘት ጀመሩ። ፋይናሉ ላይ ሳይቀር ይሄንን ተጽዕኖ አይተናል። ሴሚ ፋይናሉ ላይ ሳይቀር ይሄንን ተጽዕኖ አይተናል። እና ኦፍኮርስ ወደ ኤክስፒሪየንሳቸው ይሄዳሉ። ለምሳሌ እሳቸው ባለፈው ሳነሳው ነበር ሃቪየር ክሌመንት የሆነ ጨዋታ ላይ የክንፍ ተጫዋች ነበሩ። ሰውየው ወደ ፉል ባክነት ቀየሯቸው እና ያ ሰራ። ቢልባኦ ላሊጋዎች ምናምን ሲያሸንፍ እሳቸው ፉል ባክ ነበሩ። ይህንን ወደ ኋላ ተመለሱና የክንፍ ተጫዋችነት ባህሪ ያላቸው የክንፍ ተጫዋቾች ሆኖ ያደጉ በኋላ ፉል ባኮች የሆኑትን ተጫዋቾች ለዛ ሪፐርፐዝ አደረጓቸው። ኩኩሬያ የክንፍ ተጫዋች ነበር፣ ፖሮ የክንፍ ተጫዋች ነበር። ስለዚህ በውድድሩ ላይ የራሳቸው የፈለጓቸው መፍትሄዎች ነበሩ። ለዚህኛው ድል ስፔሲፊክ በሆነ ሁኔታ ሊሰጡ የሚገባ ክሬዲቶች አሉ። ግን ያ የጥሞና ሰው፣ የአርመሞ፣ የእርጋታ፣ የስክነት ሰው፣ ፐርስፔክቲቭ ሰው መሆናቸው ግን ምንም ጥያቄ የለውም። እንደዚህ አይነት የተረጋጋ መሪ፣ የዓለም ሻምፒዮን የሆኑ አሰልጣኝ እንዲሆኑ አድርጓቸዋል። ስለዚህ ይህንን የእሳቸውን የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።